እህት እኮ ናት ያ የታረደችው። የታረደው እኮ የኔ ወንድም ነው። እንዴ ህፃኑ ልጅ እኮ እግሩ የተቆረጠው እኮ የእናንተ ልጅ እኮ ነው። በክርስቶስ ክርስቲያን ወንድማችን እናት አባት ልጆቻችን ናቸው። እንዴት ግን ተኛችሁ? ግን አባቶች እውነት እኔ እውነት ታውቃላችሁ፣ ብዙዎች ታውቁኛላችሁ፣ ስሜታዊ ሰው አይደለም። ግን በጣም ውስጤ ተረብሿል። በቃ ዝም ያላችሁ አባቶች በቃ አላስችል ይለኛል። በቃ በጣም ውስጤ እየተረበሸ ተመልሼ ደግሞ ወደ አባቶች ሄዳለሁ። ምክንያቱም በቃ እንዴት ተኛችሁ? እንዴት ዝም አላችሁ? እንዴት አስቻላችሁ? አንዳንዶች እንዴት ታስተባብላላችሁ? እንዴት ነገ አሁን እናንተ ናችሁ ወጣችሁ ምትና ይሄ ዘመን ያልፋል እኮ። ይሄ ዘመን ያልፍና ነገ መጣችሁ እንዲያው ልጆቻችን እቺን ደብር እስቲ እናሰራ ልትሉ ነው? እኛ እኮ ለእናንተም ከማሰብ እኮ ነው። ህዝቡ እኮ አውጥቶ እኮ ሊጠላ ህዝቡ በቃ እኔ እንዲያው ድፍረት እንዳይሆንብኝ አንዳንድ ቃላት ስጠቀም በጣም መጠንቀቅ ስላለብኝ ነው እንጂ በህዝቡ ዘንድ እኮ ያላችሁ ቦታ እኮ እያጣችሁ ነው አባቶች። ኧረ ተው። እዛ ሰልፍ ላይ እውነት እግዚአብሔር አምላክ ረድቶናል። አንዳንድ ሰዎች ያላወቁ ሰዎች ነቅተዋል ማለት በድፍረት ይችላሉ። ምን እየተደረገ ነው ኢትዮጵያ ብለው ጠይቀው አፕሮች አድርገውን ነግረናቸዋል። አንዳንዶቹ ደግሞ እግዚአብሔር የተመሰገነ ይሁን እንዲያው የኛ አንዳንድ አባቶች ያፈሩትን ለመናገር ያልደፈሩትን ወጥተው እነሱ ራሱ አብረው ቪዲዮ እየሰሩ ባነር ይዘው ድምጽ ሲሆኑ አይተናል። እግዚአብሔር የተመሰገነ ይሁን። አንድ መናገር የምፈልገው ነገር ይሄ ነገር ይቀጥላል። በቃ ይሄ ነገር ይቀጥላል። ቅዳሜ ነገ ያው መምሬ እርሶ ነገ ሲመጡ በኋላ ላይ እንገናኝና የምንነጋገርበት ጉዳይ ይኖራል። ግን ቅዳሜ ዕለት which is tomorrow ማለት ነው በእኛ ነገ ባካችሁን ዲሲ ቨርጂኒያ ሜሪላንድ ያላችሁ ኦርቶዶክሳውያን ሪች አውት አድርጉኝ፣ አናግሩኝ። የሱፕሪም ኮርት አካባቢ ተመልሰን ለሁለተኛ ጊዜ እንሄዳለን። ምን ሄደው ግን በጽሁፍ የተደገፈ አስረጅ ይዘን ነው። በጽሁፍ ይሰማል ላይከው። እሺ ስልክ አትደውሉባቸው፣ ላይቭ ላይ ስለሆኑ አትደውሉ። እሺ በጽሁፍ የተደገፈ አስረጅ ይዘን ነው የምንሄደው። በጽሁፍ የተጻፈ ወረቀት ይዘን እንስጣቸዋለን። ፍቃደኛ ሆኑ ተቀበለው ይዞት ይሄዳሉ። እባካችሁ ድምጽ ሁኑን ለፕሬዝዳንት ዶናልድ ትራምፕም። በነገራችን ላይ እንዲህ ስንል ሱፕሪም ኮርት የሚመጡ ሰዎች ሱፕሪም ኮርት ማለት የአሜሪካን ዘ ሃይስት ኮርት ነው። ኦኬ እዛ የሚሰሩ ሰዎች ትልልቅ ቦታ ያሉ ሰዎች ናቸው፣ ጠበቆች ናቸው። ትልልቅ የሚዲያ ሰዎችም የምናገኝበት ቦታ ነውና በወረቀት እንደ ባነር እንደ ፍላየር መስጠት መቻል አለብን። በቃ ኤኒ ታይም ለምሳሌ እኔ ብቻ እዛ መቆም የለብኝም። አሁን ትናንትና ኮንግረስ እኔ ብቻ ነበርኩ። በኋላ ላይ ነው ሱፕሪም ኮርት አካባቢ ሲሄድ ወንድማችን መጥቶ አንድ ወንድም አግኝቼ አንድ ኢትዮጵያዊ ወንድም ላግዝህ አሳዝ ብሎ አብሮኝ መጥቶ ባነሩን ይዞ አብሮኝ የቆመው ችግር የለም። ግን ላይክ አንድ ሰው ብቻ አንጠብቅ። ለምሳሌ ዲያቆን ፋሲካውን ብቻ አንጠብቅ፣ ወይም ደግሞ ቴዶን ብቻ አንጠብቅ፣ ወይም ደግሞ እኔን ብቻ አንጠብቅ፣ ወይ ቀሲስን ብቻ አንጠብቅ። እናንተ ባገኛችሁበት አጋጣሚ ስራ የሆነ 30-40 ደቂቃ ኦፍ ስታገኙ ሂዱ ሱፕሪም ኮርት። ይሄው ፈለገ ቅዱሳን አብሮኝ የነበረው ወንድማችን ነው። ሂዱ ሱፕሪም ኮርት ሂዱና አናግሯቸው። የሚገቡ የሚወጡ ጠበቆችን፣ ሎየሮችን፣ የሚዲያ ሰዎችን ንገሯቸው። ኢትዮጵያ እንዲህ የሆነ ነው፣ ክርስቲያኖች እየታረዱ ነው፣ ህፃናት እየተገደሉ ነው፣ እየተቃጠሉ ነው ብላችሁ አሳውቁ። ሁላችንም ነው ይሄ ኃላፊነት የሁላችንም ነው። ክርስቲያኖች የሆነ አንድ ሰውን ብቻ አንጠብቅ፣ የሁላችንም ነው። ሂዱ ባነርስ እንትን ስሩ፣ በወረቀት ላይ ጻፉ። ፕሊስ ቢ አ ቮይስ ፎር ዘ ቮይስለስ ኢትዮጵያን ክርስቲያን እያላችሁ ባገጣ የሆነች ጊዜ ስታገኙ ፍሪ ታይም ስታገኙ ሂዱና ኮንግረስ ጋር ቆማችሁ ጩሁ፣ አሳዩ፣ ድምጽ ሁኑ። እንዲህ በማድረግ ተጽዕኖ መፍጠር እንችላለን፣ ድምጽ ማሰማት እንችላለን። ኦኬ አንዳንድ ሰዎች የሚዲያ ሰዎች ላያውቁ ይችላሉ። እኛም መስራት አለብን። ምክንያቱም የለንም አባት፣ በቃ ጥቂቶች ናቸው ከጎናችን የቆሙት። ኦኬ ጉበኞች ስለተኙ አባቶች አንዳንዶች መናገር እንኳን የሚነገረውን ድምጽ እንኳን እያፈኑ ስለሆነ እኛ ለራሳችን ድምጽ እንሁን። በቃ እርስ በርሳችን ድምጽ እንሁን። በቃ የግድ እኛ ምንም አይነት ዲያቆን እርሶ ያውቃሉ፣ እኔና እርሶ የተነጋገረው እሳቸውም ሆነ እኔም ሌሎችም ወንድሞች ምንም ሌላ አጀንዳ ኖሩን አይደለም። ቤተክርስቲያን ናት አጀንዳችን፣ ስራ
እየጮህን ያለ ነው። አጀንዳ ይዛችሁ የመጣን የሚመስላችሁ አንዳንድ ሰዎች አላችሁ። እኛ ምንም አጀንዳ የለንም። አትግደሉን ነው አጀንዳችን። ፍቅር ነው አጀንዳችን። የሰዎች መብት ይከበር ነው አጀንዳችን። አንዳንድ ሰዎች እባካችሁ ታርጋ አትለጥፉልን። በቃ አብረን እንጩ፣ ኑ አብረን እንጩ። በቃ ዛሬ የተገደሉት የአርሲ የሚገኙ ሰዎች ነገ ደግሞ ወደ እናንተ ቤት ይመጣሉ ገዳዮቻቸው። ለእናንተም ነው ምንጮኸው፣ ለእናንተም ነው ምንጮኸው፣ ለምትሰድቡንም ነው ምንጮኸው። ነገ ጠዋት ወደ እናንተም ይመጣሉ ሰይፍ ይዘው። ሚዲያ ላይ ያላችሁ ኦርቶዶክሳውያን በየጌም የሚጫወቱበት ቦታ ሂዱና ንገሯቸው። አሁን ጊዜው ጌም የምንጫወትበት ጊዜ አይደለም። ጌም የምንጫወትበት ጊዜ አይደለም። እየገባችሁ አንዳንድ ያለቁ አሉ ወንድሞችም እህቶችም የሚጨፍሩ አሉ። እስከ ላይቭ ላይ ገብተው ምንድነው የምንጨፍረው? ደረታችንን የምንደቃበት ጊዜ ነው እኮ አሁን። የምናለቅስበት ጊዜ ነው። ወዮ የምንልበት ጊዜ ነው እንዴ! እኔ ጸግሽ በቴሌግራም ላይ ለቀቀውን አይታችኋል እንዴ? እንደው እሱ ቪዲዮ ሲሰራ ውስጣችሁ ትንሽ ጠንካራ የሆናችሁ ሰዎች ሂዱና እዩ ብሎ ነው። ያ እኮ የኔ እህት እኮ ናት። ያ የታረደችው የታረደው እኮ የኔ ወንድም ነው እንዴ! ህፃኑ ልጅ እኮ እግሩ የተቆረጠው እኮ የእናንተ ልጅ እኮ ነው። በክርስቶስ ክርስቲያን ወንድማችን፣ እናት አባት ልጆቻችን ናቸው። እንዴት ግን ተኛችሁ? ግን አባቶች እውነት እኔ እውነት ታውቃላችሁ፣ ብዙዎች ታውቁኛላችሁ፣ ስሜታዊ ሰው አይደለም። ግን በጣም ውስጤ ተረብሿል። በቃ ዝም ያላችሁ አባቶች በቃ አላስችል ይለኛል። በቃ በጣም ውስጤ እየተረበሸ ተመልሼ ደግሞ ወደ አባቶች ሄዳለሁ። ምክንያቱም በቃ እንዴት ተኛችሁ? እንዴት ዝም አላችሁ? እንዴት አስቻላችሁ? አንዳንዶች እንዴት ታስተባብላላችሁ? እንዴት ነገ አሁን እናንተ ናችሁ ወጣችሁ ይሄ ዘመን ያልፋል እኮ። ይሄ ዘመን ያልፍና ነገ መታችሁ እንዲያው ልጆቻችን እችን ደብር እስቲ እናሰራ ልትሉ ነው። እኛ እኮ ለእናንተም ከማሰብ እኮ ነው እንዴ። ህዝቡ እኮ አውጥቶ እኮ ሊጠላ ህዝቡ በቃ እኔ እንዲያው ድፍረት እንዳይሆንብኝ አንዳንድ ቃላት ስጠቀም በጣም መጠንቀቅ ስላለብኝ ነው እንጂ በህዝቡ ዘንድ እኮ ያላችሁ ቦታ እኮ እያጣችሁ ነው። አባቶች ኧረ ተው። የህንድ ቤተክርስቲያን ድምጽ እየሆነ ነው። እነ ፋዘር ጊዮርጊስ የግብጽ ቤተክርስቲያን ድምጽ እየሆኑ ነው። እህቶች ወንድ ኢቭን አንዳንድ መልካም የሆኑ ፕሮቴስታንቶች ድምጽ እየሆኑ ነው። ፕሮፋይል እየቀየሩ ከጎናችን እየቆሙ ነው። እኔ ዝም ያላችሁ አባቶች ተው። ስለ ማርያም ስለ እኔ ምን ማለት እንደምችል አላውቅም። ተው። ነገ ይቆጫችኋል። ተው። ህዝቡ ውስጡ ለእናንተ ያለውን ክብር አውጥቶ ከጣለ በኋላ ቦታም አይሰጣችሁም። አሁን ቶሎኑ ተውኑ፣ ከኛ ጋር ህብረት አድርጉ እባካችሁን፣ እንለምናችሁ እባካችሁን። ይሄን ነው ማለት የምፈልገው። ቅዳሜ ዕለት በዲሲ አካባቢ የምትችሉ እየሄዳችሁ ሱፕሪም ኮርት ንገሩ። ፍላየር ይዛችሁ ሂዱ። በሚሰጥ ወረቀት አጫጭር ፍላየሮች ኢትዮጵያ ውስጥ እየተደረገ ያለውን ነገር ስጧቸው። በቃ ኑ እንተባበር፣ ኑ በፍቅር ድምፅ እንሁን ለእናት ቤተክርስቲያን። ይሄን ማለት ነው። ይበቃኛል። ከዚህ በላይ ከሄድኩ ስሜታዊ ይሆንና ሌላ ነገር እናገራለሁ። ቴንኪዩ ላይከ ወንጌል። በነገራችሁ ላይ ታመዋል እንድታውቁት። አሁን ላይከ ወንጌል ዛማኑኤል ዲያቆን አሟቸዋል። ብዙዎቻችን እንደዛ ነን። አሁን እሳቸው እንዳሉት ነው።